ኦኬ አቢቲ ቀጥይ ይሰማል እንዴ መጣው ጨምርና ከዛ እንትን ይሄ በነገራችን ላይ አንድ ደግሞ የሚያመጣት ማስተባበያ ያለች ማለት ነው። ይሄ ሰለዋት የሚለው ምህረቶች ለማለት ነው። ጸሎት ከሆነ ደግሞ ይሄ አረበኛ ለማይገባው ሰው ለመሸወጃነት የሚጠቀሟት ታክቲክ ናትና ሰለዋት ሲባል ምህረት ተብሎ ነው የሚተረጎመው ምናምን በጅማዕ ሰለዋት የሚለው ሲመጣ ምህረት ተብሎ ነው የሚተረጎመው ምናምን ብለው ለመሸወድ ይሞክራሉ በአረበኛ ማለት ነው። ሙፍረድ ኢስናተይንና ጀምዕ የሚባል ነገር አለ። ሙፍረድ ማለት ልክ ተናጠል ነው። ለምሳሌ ታላቁ እኔ ሲጨመር ግን እኛ ስንት እንሆናለን ማለት ነው? ኢስናተይን ወይንም እትኔን እንባላለን፣ ሁለት እንሆናለን ማለት ነው። ግን ከዛ በላይ ከሆነ ምንድነው የምንባለው? በጀምዕ ነው የምንጠራው። ገብቶ ካል ሐሳቤ ታላቁ ለምሳሌ አንተን ብቻ ለመጥቀስ ሙፍረድ አድርጌ አንተን ብቻ ነው የምጠቅሰው ማለት ነው። አንድ ብቻ ስለሆንክ በሙፍረድ ነው አንተ የምትጠራው ማለት ነው፣ ወይንም በነጠላ ማለት ነው። ገብቶሃል? ግን በኢስናተይን ከተጠራህ በሁለተኛ አካል ተጠራ ሁለተኛ ሆነ ትጠራለህ ማለት ነው። ወይም ሁለት አካላትን በአንድ ለመግለጽ ይሄንን ቃል ትጠቀማለህ። ግን ብዜት ከሆነ ከሁለት በላይ ከሆነ ደግሞ በጀምዕ ነው የምትጠራው። ስለዚህ ሰላት የሚለው በጀምዕ ሲመጣ ወይንም በብዜት ሲመጣ ሰለዋት ተብሎ ነው የሚመጣው ማለት ነው። ሰለዋት ተብሎ ነው የሚመጣው። እነዚህ ሰለዋትም 5 ናቸው። እንደውም ከፍ አድርገኝና አልማአኒ ላይ ቃሉ ምን ብሎ እንደተረጎሙት ላሳይ። አውዙ ቢላህ ምንድነው አንተ ስቢር ረቢ ሷል መሲህ እሺ ታያለው። ያ እንግዲህ እነዚህ በሸሪዓ እነዚህ ጸሎት የሚለው ይላችሁ ሰለዋት المفروضة 5 ይላል ማለት ነው። ወህያ ይቺ በተናጠል ሲሆን ጸሎት ብለህ ብዙዎቹም በሙፍረድ ለመጥራት ማለት ነው፣ በተናጠል ለመጥራት ሰለዋት ነው የምትለው ይላል እዚህ ጋር ማለት ነው። ወህየ 5 ናቸው ይላል ማለት ነው። ይሄው የሰለዋት በእስልምና ያላቸውን ጊዜ ነው አልማአኒ የሚታወቅ ዲክሽነሪ ነው። እና ይሄንን ሲተረጉም ምንድነው ያለው? ሰለዋት የሚለው ስንት ናቸው በእስልምና? 5 ናቸው ታዋቂዎቹ ማለት ነው። ሰላቱል ሌይል፣ ሰላቱል ዊትር ከመኝታ በፊት እነሱ ዘተርፈ ሲሰግዱ የሚያድሩም አሉ። አንዳንዶቹ 1/3 ክፍል ያለ ይወርዳል ጸሎቴን ይቀበላል ብሎ ሲሰግዱ የሚያድሩ አሉ። ስለነሱ ያገባና ግን እሳ ይሄ የተደነገገው ማለት ነው ፈርድ የተደረገባቸው 5 ነው። المفروضው 5 ነው። ፈጁር፣ ዙሁር፣ አሱር፣ መግሪብና ኢሻ እነዚህ የሶላት ጊዜዎች የተደነገጉ ናቸው። በሐዲስ ምናምን ላይ ቁርአን ላይ የሉም። ቁርአን ላይ 3 ጊዜ ብቻ ነው ፈጁር፣ አይ ቲንክ አሱር ምናምን ዙሁር ነው አሱርና መግሪብ ይመስለኛል የተጠቀሱት። ሌሎቹ ግን ሻዎች 3ቱን ብቻ ነው የሚሰግዱት። 5 አይቀበሉም። ሱኒዎች ናቸው 5 የሚቀበሉት። ይሄ ሰላት ወይንም የሰላዋት የሚለው ቃል እነማን ስትጠቅስ ነው ማለት ነው? እነዚህን ፈርድ የሆኑትን ማለት ነው፣ ግዴታ የሆኑትን ጸሎቶች ለመጥቀስ ሰላዋት ወቅት ሰላት አውቃት ሰላዋት ወይም የጸሎቶች ጊዜ ብለህ ስትጠቅስ እነዚህን 5ቱን ጸሎቶች ምን ብለህ ትጠቅሳለህ ማለት ነው? ሰላዋት ብለህ ትጠቅሳለህ ማለት ነው፣ ወይንም ጸሎቶች ብለህ ትጠቅሳለህ ማለት ነው። እና ለማአኒ መስደር ሰለ የሚለው ቃል ጀማዕ ሲደረግ ማለት ነው ሰላዋት ነው ይላል። ይሄው አልማአኒ ነው። የአረበኛም ሙስሊሞች ትኖራላችሁ። ዱዓ ነው ይላል ማለት ነው። ዱዓ የሚለውን ደግሞ ምን ብሎ አብራራው ማለት ነው? ወሰሊ አለይሂም በእነሱም ላይ ጸልይ የሚለውን ማለት ነው። አይ አድአ ለሁም ወይም አድአ ለሁም በእነሱ ላይ አድአ ለሁም በእነሱ ላይ ጸልይላቸው ወይም ለነሱ ለምንላቸው ማለት ነው ብሎ አልማአኒ ይሄንን ቃል ያብራራዋል ማለት ነው። አልማአኒ ዲክሽነሪ ማየት ትችላላችሁ ማንኛችሁም ገብታችሁ ማለት ነው። ይሄው አልማአኒ ዲክሽነሪ ነው አልአረቢ። ስለዚህ በቀጥታ በጣም ብዙ ልመና ይሄ አምልኮ መፈጸሚያ መንበርከክ ምናምን እያለ ያብራራዋል ማለት ነው አልማአኒ ይሄንን ሰላት የሚለውን ቃል ማለት ነው። ስለዚህ በጀማዕና በሙፍረድ ለምሳሌ እያንዳንዱን የሱብህ ሰላት፣ የዙሁር ሰላት፣ የአሱር ሰላት፣ የመግሪብ ሰላት እና የኢሻ ሰላት ብለህ ልጠራት ትችላለህ በሙፍረድ ወይንም በተናጠል ፈርድ የተደረጉት ግዴታ የተደነገጉት እነሱ በሸሪዓ እነዚህ ስለሆኑ ማለት ነው። ግልጽ ነው አይደለ? በጅምላ ወይንም በጅማዕ ልጥራቸው ካልክ ግን ምን ብለህ ትጠራቸዋለህ ማለት ነው?
ሰለዋት ብለህ ነው የምትጣራቸው ማለት ነው። ጸሎቶች ብለህ ነው የምትጣራቸው። ለምሳሌ እኔ አንተ ዛትናቴዎስ ወይም ምን አንተ ሩሂ ሰዎች ተብለን ነው የምንጠራው። ምክንያቱም አንድ ምንነት ሶስት ማንነት ያለን ሰዎች ስለሆነ ማለት ነው። አሁን አምልኮት ነው የሚፈጽሙት በሰላቱ የዝሁሩም የፈጅሩም የመቅሪቡም የኢሻውም የአምስቱም የሶላት ጊዜ ሩኩዑ የፈጁርና የመቅሪብ ይለያያል ማለት ነው። የዝሁርና የአሱር አንድ አይነት ነው፣ አራት ነው። የመቅሪብ 3 ጊዜ ነው የምትሰግደው፣ የኢሻ 4 ጊዜ ሩኩዑ የምታደርገው ወይንም ጎንበስ ቀና የምትለው ማለት ነው። ምንም ቢለያይ የሚጠራው ምን ተብሎ ነው ማለት ነው? ሰላት ተብሎ ነው የሚጠራው፣ በሙፍረድ ወይንም በተናጠል ማለት ነው። በጅማዕ ሲሆን በአንድ ላይ ሲሆን ደግሞ ሰላዋት ጸሎቶች ተብሎ ይጠራል ማለት ነው። ሁሉም በአንድ ላይ አምስቱም የጸሎት ጊዜዎች ጸሎቶች ብለህ ትጠራዋለህ ማለት ነው እንጂ ምህረቶች ምናምን እንዴት እንደሚተረጉሙ ራሱ አላውቅም። ምህረቶች ተብሎ ራሱ አይመጣም። ግን ሙፈሲሮቹ በረከትን ነው ምህረትን ነው እዝነትን ነው ምናምን ብለው ነው የሚተረጉሙት። አላህ እንደዛ አላለም። ግልጽ የሆነ አረበኛን ለሚያስተውሉ ሰዎች አወረድን ያለው አላህ ግልጽ በሆነ አረበኛ ቋንቋ ነው ያለው። በእርግጥ አላህ ዋሽቷል። ብዙ የሲሪያ ቋንቋ፣ የሂብሩ ቋንቋ፣ የኮፕት ቋንቋዎች ገብተዋል ቁርአን ላይ እንደሚታወቀው ማለት ነው። ብዙ የዕብራይስጥ ቋንቋዎች ገብተዋል፣ የግሪክ ቋንቋዎች ገብተዋል። የግሪክ ቃላት ማለት ነው። ቋንቋዎች ስል ቃላቶች ገብተዋል። ስለዚህ አላህ ተሳስቷል። ቢሊሳኒን አረብይ ሙቢን የሚለው ተመቷል። በዚህ ግልጽ በሆነ አረበኛ ቋንቋ ወረድ ነው የሚል። ስለዚህ በዚህኛው ተአማኒነት የለውም ማለት ነው አላህ። ስለዚህ ይጸልያለሁ ካለ ይጸልያል ነው፣ አሜን ብሎ መቀበል ነው። እግራለሁ አሜን፣ ባታለሁ አሜን፣ እጃለሁ አሜን ብለው ተቀብለዋል። ስለዚህ ይጸልያል አሜን ብሎ መቀበል እኮ ነው፣ አለቀ። እሺ ቀጥል ታላቁ። አሁን እኮ ይጸልያል እኮ ተስማማን። ግን ወደ ማን ነው አሁን እኮ ችግር የፈጠረው እኮ ይሄ ነው። ወደ ማን ነው ጸሎቱን ተቀባዩ ማን ነው? ማን እንደሆነ ላስረዳ። እሺ ይቀጥል። እሺ አሁን እኔ አንድ ጥያቄ ልጠይቅህ፣ አንተ መልስልኝ። ታላቁ ሰሊ አለ ነቢ፣ በነብዩ ላይ ጸልይ። ምን ብለህ ነው አንተ የምትጸልየው? ያ ረሱላህ መሐመድ ናም ብዬ ነው። አላሁመ ሰሊ አለ ሙሐመድ። እኔ አሁን ሰዎች አስተውሉ፣ ትኩረት አድርጉ፣ ትኩረት ስጡት ለምናገረው ቃል ማለት ነው። ጅብሪል ሰሊ አለ ነቢይ፣ በነብዩ ላይ ጸልይ። ቀጥታ አንተ የምትለው ምንድነው? አላሁመ ሰሊ። እኔ ጸልይ አንተን ጸልይ አልኩህ አይደለ? አንተ ግን አላህ ሆይ በነብዩ ላይ ጸልይ ትላለህ ማለት ነው። አየህ አንቀጹ ራሱ ቁርጥ ያለ ሜሴጅ ነው፣ ጎደሎ አንቀጽ ነው። በነገራችን ላይ በጣም ችግር ካለባቸው የቁርአን ቨርሶች አንዱ ይሄ ነው። ምን የሚለው ቃል መሰለህ? ያ አዩሃ الذين آمنوا صلوا عليه وسلموا تسليما የሚለው በጣም ትልቅ ችግር አለበት። እናንተ ያመናችሁ ሆይ በሱ ላይ ጸልዩ፣ ሰሉ عليه የሚለው ቃል መሰረታዊ ችግር ያለበት ነው። ምን ብለው ነው የሚጸልዩት? ያ አብዱል መጂድ ሰሊ አለ ነብይ ስትለው ነብዩ ላይ ጸልይ ስትለው ምን ይላል? አላሁመ ሰሊ አለ ሙሐመድ፣ አላሁመ ሰሊ አለ አላህ ሆይ በሙሐመድ ላይ ጸልይ። ወገኖች እንዴ አላህማ እኔና መላእክቶችን ጸልያለን ብለዋል እኮ። ምን ያጋግጣል? አንተ ነህ ጸልይ የተባልከው። አይን ፍጥጥ ጥርስ ግጥጥ። ምን መልስ አለው ለዚህ ታላቁ? ምን መልስ አላቸው? መልስ የላቸውም ስነግርህ አንድና አንድ። ስለዚህ ቨርሱ የተዛባ ቨርስ ነው ማለት ነው። መሰረታዊ ችግር ያለበት የቁርአን ቨርስ ይሄ ነው፣ ካወቃችሁ ማለት ነው። አላህና መላእክቱ በነብዩ ላይ ይጸልያሉ። እግዚአብሔር ይስጥልን ብለናል። ያ አዩሃ الذين آمنوا ይሄ አሁን ትእዛዝ ነው፣ አምር ምን عند الله ከአላህ ዘንድ ትእዛዝ ነው። ሰሉ አለይሂ በሱ ላይ ጸልዩ ሲባሉ 2 ቢሊዮን ሙስሊም አላሁመ ሰሊ አለ ሙሐመድ፣ አላህ ሆይ በነብዩ ላይ ጸልይ ይላሉ ማለት ነው። እነሱ ናቸው ጸልዩ የተባሉት። ጸሎቱ ምንድነው? ወይ ዶንት ኖ لا نعلم አናቅ። ቀጥል። ገብቶሃል አይደለ? ታላቁ ሐሳቢ የጥቅሱን መሰረታዊ ሁለተኛ ችግር። አዎ አይ ችግር እኮ አይደለም ይሄ እኮ ጥሩ ነገር ነው። ለኛ እኮ ሰርግና ምላሽ ነው እኮ። ለነሱ ነው ችግር እንጂ ደግሞ ለኛማ አሪፍ ነው እንጂ እኮ እነሱን ሆነ እኮ ነው መመለስ ያለበት። ጸልዩ ሲባሉ እነሱ ምንድነው የሚሉት? አላሁመ ሰሊ አለ ሙሐመድ፣ አላሁመ ሰሊ አለ ነብይ ከማለት አላሁመ ሰሊ አለ እንዴ። አንተ ጸልይ ተብለሃል፣ አንተ ጸልያለህ። እሱማ እኮ ጸልያለሁ ብሎ ነገረህ፣ መላእክቱንም ጭምር። ወዴትም መሄድ አትችልም እንዴ። ሴጣንን
የምትለው ነው ወይስ አናውቅም? ግን ጥቅሱ መሰረታዊ ችግር አለበት ነው ለሙስሊም። አዎ በቃ ይቺን ነገር በደንብ እንድትይዟት ያስፈልጋል። ምን ያክል የሰው ፈጠራ እንደሆነ የምትረዱበት ትምህርት ነው። በነገራችን ላይ የአንድ ሰው ፈጠራ መሆኑ ብቻ ሳይሆን እሱ የነገሰበት። በነገራችን ላይ አንድ ሰው በጣም ተጨቁኖ ካደገ የተወሰነ ገንዘብ ሲያገኝ ወይ የሆነ ኃይል ሲያገኝ ትክክለኛ ፊቱ መገለጡም አይቀር ነው። አሁን አንዳንድ ሰው የለም አሁን በዙሪያችሁ በጣም ድሃ ሳለ በጣም ጸባይተኛ ምናምን የነበረ ሰውዬ ወይ ገንዘብ ወይ ስልጣን ሲያገኝ ይረግጣል። አንድ ሁለት የለውም በቃ ይረግጣል። ቢሮውን መቆጣጠር ይፈልጋል። በዙሪያው ያሉ ቤተሰብ መቆጣጠር ይፈልጋል። ጓደኞቹን መቆጣጠር ይፈልጋል። ዛት ኢዝ መሐመድ ወላጅ አጥቶ ነው ያደገው። እናት አባት አልነበረውም። ፍየል እየጠበቀ መከራውን አይቶ ፀሐይ እየጠበሰው ነው ያደገው። እና የሆነ ጊዜ ላይ ፓወር ሲያገኝ የአቴንሽን ሁሉ ሴንተር መሆን ይፈልጋል። በቃ ሁሉም ነገር እሱ ላይ እንዲሄድ ይፈልጋል። ሁሉም ነገር ወደ እርሱ እንዲሄድ ይፈልጋል። ዛት ኢዝ መሐመድ። ፈጣሪም ወደ እሱ ነው የሚጸልየው፣ መላእክቱም ወደ እሱ ነው የሚጸልዩት፣ ያመኑት ሙስሊሞችም ወደ እሱ ነው የሚጸልዩት። ምን ሆነ ማለት ነው ይሄ? ሴንተር ኦፍ አቴንሽን። በቃ ሁሉም ሰው እንዲያደግ ይፈልጋል። ያለ መማር ምልክት ስለሆነ ማለት ነው። እና እቺን ስክሪንሾት አድርጋችሁ መያዝ ትችላላችሁ። አንዴ ቆይ ማስረጃዋን ምናምን ልጨማምርባት። አንዴ ጊቭ ሚ ሚኒት። አንዴ ቆይ ስክሪንሾት ከማንሳታችሁ በፊት አንዴ አላህ ሰለዋት ያወርዳል። ሱራ 33 43 ኮማ ሱራ 33 56 ኮማ ሱራ 257 እሺ እነዚህ ሁሉ እሺ ለነገሩ ይሄ ከተቀመጠ ይበቃል። አሁን ምን እናረጋለን? ይሄን ሴቭ እንለውና እዚህ ጋር እንመጣለን። ከዛ እዚህ ጋር እንዲናረግና እዚህ ጋር ድቅ እናረግላችኋለን ማለት ነው። አሁን ስክሪንሾት ማድረግ ትችላላችሁ። አንዴ ቆይ ላስተካክልላችሁ። ጊቭ ሚ ሚኒት። ትንሽ እንደዚህ ጠበብ ላድርገውና በደንብ አልጠበበም አሁን። እሺ አሁን ይታያችኋል ብዬ ተስፋ አደርጋለሁ። ስክሪንሾት ማድረግ ትችላላችሁ ከነ ማስረጃዎቹ ከነምኑ። ታዲያ በትክክል የእስልምና ፈጣሪ ማን ነው? የአምልኮ ሁሉ ማዕከል መሐመድ በመሆኑ የአላህ ራሱ ፈጣሪ መሐመድ ነው። እሺ አንዴ እዚህ ጋር መጣን። እንዲህ እናደርግላችሁ። በቃ ኢምፕሮቫይዝድ ቨርዥን ይሄው ማያስ ትችላላችሁ። ስክሪንሾት አድርጋችሁ እሺ ሰላም ላይኪ ሰላም በሉን። ሰላም ብለናል። እንዴት አላችሁ? ጥያቄ ያለኝ ያሉ ነበረ መሰለኝ። የጠየቀ ሰው ሰላም ጊዜ ተገናኘን። እንዴት ናችሁ? ዋናው ነገር ናፍቆት ነው። ጥያቄ እንዴት ናችሁ እያለ ለሁላችሁ ከስንት ዘመን በኋላ እኔ ጠፍቻለሁ ከሚዲያ። ሰላም ብያለሁ ለሁላችሁም፣ ከታችም ከላይም ያላችሁ። በስንት ጊዜ ያየሁትን የራሱ መስማ እኔ ራሱ አመት ይሆነኛል እኮ ጠፍቻለሁ። አመት በሰላም ነው በሰላም ነው። እንጀራ ፍለጋ ወጣ እያለን ለዛ ነው።
ስራ ካለማ ጥሩ ነው። እስቲ የቀጥሉ መምህር። እስቲ ጥያቄ እኔ እንኳን የነበረው ቅድም ግርም እያለ ነበርና እዝነቱ ምንድነው? በእነሱ እዝነት ነው የሚባለው? ቸርነት፣ የዋህነት መቶ ፈጠረ ካልተሳሳትኩ እንደዛ ነው። እንድታርመኝ ከተሳሳትኩ። ትክክል ነው፣ እንደዛ ነው። ስለዚህ እንደዛ ከሆነ አላህ ሩህሩህ ነው አዛኝ ነው ሊባል ይችላል። ምክንያቱም አዛኝ ነው ከተባለ እሱ ፍጡር ነው ማለት ነው፣ እዝነቱ ራሱ ስለተፈጠረ። ደግሞም እዝነቱን የፈጠረው ያው ቁጣን ለማርገብ ስለሆነ ራሱን ይጠለዋል ማለት እኮ ነው። ራሱን የሚቃወም ነገር ፈጠረ ማለት ነው። ያቺ ቁጣውን አልወደዳትም። ስለዚህ ራሱ የሚቃወም ነገር ሰራ ማለት ነው። በሌላ ደግሞ ስናየው ከእዝነትና ከቁጣ የሚወደደው ነገር ፍጥረት ሁሉ የሚወደው የሚፈልገው ነገር እዝነት ነው። ስለዚህ ከፈጣሪና ከፍጡር ተፈላጊ ነገር ፍጡር ሆነ ማለት ነው እዚህ ላይ። ምክንያቱም እሱ ቁጡ ነው፣ የተፈጠረው ፍጥረት ደግሞ እዝነት ነው። ስለዚህ ተፈላጊው ነገር ከአላህ ይልቅ የተፈጠረው ነገር እዝነቱ ነው ማለት ነው፣ ፍጥረት የሚፈልገው። ስለዚህ ኮምፕሊትሊ ራሱ በራሱ የሚገድል ራሱን በራሱ የሚያጠፋ ነገር ሰራ ማለት ነው። ምክንያቱም ትልቅ የሚባል አሁን ለምሳሌ እሳት አለ። እሳት እንደ ቁጣ እንየው፣ ውሃ ደግሞ ቁጣውን የሚያጠፋ ወይም ደግሞ እሳትን የሚያጠፋ ነው። ስለዚህ ውሃው እሳቱን የሚያጠፋ ከሆነ ከውሃውና ከእሳቱ ማን ይበልጣል? ውሃው ነው የሚበልጠው። ስለዚህ እዝነቱ በለጠ ማለት ማነው? ፍጥረቱ በለጠ። ከአላህ ይልቅ ኃይለኛው የተፈጠረው እዝነት ነው ማለት ነው። እንደዚህ ያስኬዳል? እንዴት ነው እስቲ እናንተ አብራሩ። እየገረመኝ ስለነበረ ነው። እኛ ገደል ነው እርሶ ቀበሩት እኮ። አሁን ድንኳን እንከራይ እንጂ ፍጡር አምላኪ የሚለው ቃል እነሱ ጋር ሄደ። ፍጡር አምላኪ የሚለው በዚሁ ላይ ታላቁ አንድ ሀሳብ ልናገር። አንድ የሆነ የዳንኤል ክብረት አንድ ቪዲዮ ሲያዘዋውሩት አይቻለሁ ሰሞኑን። አብዛኛው የመጽሐፍቶቻችን ትርጉሞች ከአረበኛ ስለተተረጎሙ የአረበኛ ተጽዕኖ አለባቸው እና ስለ አበው ሲያወራ ይሄ በረከት አበውን ያህሉ ምስሌን እንል የለኛ የአባቶቻችን በረከት ከኛ ጋር ይኑር፣ በእኛ ላይ አድሮ ይኑር ምናምን የምንለው ቃል አለ አይደል? እሱን ይመስለኛል። እና ሰላም በእነሱ ላይ ይሁንና ምናምን የሚል አለ ብሎ ነበረ እና ይሄ በጣም ትልቅ ሮንግ ነው። በነገራችን ላይ እኔ የትኛውም ትርጉም ላይ እስካየሁት ድረስ ሰላም በሙሴ ላይ የእግዚአብሔር ሰላም ይወረድ ምናምን። በእርግጥ በአይሁዶች እንትን መጽሐፍት የአንዳንድ መጽሐፍቶች ላይ አሉ፣ የትውፊት መጽሐፍቶች ላይ የአይሁድ አንዳንድ መጽሐፍቶች ላይ ይሄ ነገር አለ። በነቢያቶች ላይ ሰላም በእነሱ ላይ ይሁን ምናምን ማለት ነው፣ ነቢያት አበውን እየጠሩ። ግን ወደኛ ወደ ኢትዮጵያ ሲመጣ በነብዩ ኤርሚያስ ላይ የእግዚአብሔር ሰላም ይወረድ ምናምን የሚል ከአረበኛ የተተረጎመ ሰምቼ አላውቅምና የሆነ ቪዲዮ ሲዘዋወር አይቼ ነው። እሱም ላይ ሀሳብ እንድትሰጥበት ነው ታላቁ። ይሄ ሰላም በሱ ላይ ይሁን የሚለው ሀሳብ ማለት ነው። ጋንኤል አልኩኝ እንዴ? ወይ ይቅር በሉኝ። ጋንኤል ማለት ሳይሆን ዳንኤል ክስረት ወይ ክስረት አልኩኝ ደግሞ። ኧረ ይቅር በሉኝ ጌታ በኢየሱስ ክርስቶስ አስተካለ ለረበነ ኢየሱስ አልመሲህ ምህረትን ጠይቅ ጌታችን ኢየሱስ ክርስቶስ ያ ረብ ኢየሱስ አልመሲህ ያርሐምና ያ ረብ ረሐምና በረሕመትክ ያ ረብ ረሐምና አህፈዝና ሚን አሽራር አንፉሲና ከነፍሶቻችን ከራሳችን ተንኮል ጠብቀን። በጣም ጋንኤል ማለት ነው። ኧረ ይሄ ነገር አልፋታኝ አለ። እሱ እኮ ምን የለየለት ምንድን ነው ይሄ የሚባል ነገር አለ። ተራቱ ይቅርብኝ። ብቻ ጋንኤል ክስረት የሚያወገውን ነገር ተቀባይነት የለውም ለማለት ነው። እንኳን ይሄንን እዛ ዶክተር እንትና ጋር ይመጣ ነበርና 2014 ወር ምናምን አረ ከግቢ ሳንወጣ ነው 13 ላይ ምናምን ላይ ምን ይላል አህመድ ግራኝ እንደማንኛውም ኢትዮጵያዊ አይነት ኖርማል ጦርነት ነው ያደረገው፣ ወራሪ ምናምን መባል አይገባውም ምናምን ብሎ ዶክተር እንዳለጌታ ከበደ ጋር
ተቀምጦ ሲያወራ የዘጋኝ የዛን ቀን ነው። የግራኝ ጥፋት እያለ የሚሰብከው ሰውዬ። እኔ ግን እንደው ስልጣን እንደው ይሄን ያክል ሆዳደር ያደርጋል? ኧረ ይሄማ ሆዳደርም አይደለም። በጣም እንተው ብቻ ከአመታት በፊት ግን ቪዲዮ አለኝ እኔ የ2 ሰዓት ምናምን ከአመታት በፊት በሰሜኑ ክፍል ስፔሻሊ በጎንደር፣ በጎጃም፣ በትግራይ ክልል እንዴት የኢስላሚክ ምግብ ቤቶች፣ ቤተ መጻሕፍቶች፣ ሱቅ፣ ሱፐርማርኬት፣ ገበያዎች፣ የተለያዩ ነገሮች እንዴት እየተስፋፉ እንደሆነ እንዴት ክርስቲያኑ ከክርስቲያኑ ጋር መስራት እንዳለበት መገበያየት እንዳለበት ያስተማረው ትምህርት አለ። በነገራችን ላይ በደንብ መጽሐፍት ሁሉ እያጣቀሰ ምናምን ነገር ኢቭን ጥናታዊ ዶክመንተሪ ሰርቶ ነበረ። አይተዋል ዶክመንተሪውን? ኧረ አይቼዋለሁ አለኝ እኔ ቪዲዮ ስልጠናውን ሁሉ አዘጋጅቶበታል ነበር እንዴ በዋሽንግተን ሁሉ። ያ ይሄ ኒምሩድ ነው። በቃ ይሄ ኩሽ ልጅ ናምሩድ ነው። በሆነ ቅጽበት ወደ ሌላ ፍጥረት የተቀየረ ማለት ነው። ናቡከደነጾር እዛ መጽሐፍ ምን ይላል? ናቡከደነጾርም እግዚአብሔር ቢመክረው ስላልተመለሰ ወደ ከብትነት ቀየረው፣ ሳርም 7 ዓመት በላ ይላል። ይሄ ሰውዬ አሁን 7 ዓመት ሊሞላው ነው። የአብይ አህመድን እንትን እየበላ ነው። አሁን የሰውዬ ሽንት ቤት ሲሄድ በጣለ ነው እንጂ የሚባለው እንደው ሽንት ቤት ገባም አይባልም። እውነቱን ለመናገር ተፈጥሮውን ቀይሮታል እግዚአብሔር። ዝም ብሎ ሳር እየበላ ነው ማለት ለተፈጥሮ የማይመች ለተፈጥሮ የእንስሳትን ምግብ መብላት። የእንስሳት ምግብ ማለት ምንድነው ደግሞ? እንደው የረከሰ ሰው ለተፈጥሮ የማይስማማውን ቀልማዳነትን፣ ሆዳደርነትን፣ ማለቅለቅን፣ ማሸብሸብን፣ ማጎብደድን እነዚህ ሁሉ ሳሮች ናቸው። ምግበ ጋንኤል እነዚህን ሁሉ በላ። እንግዲህ ተፈጥሮ መቀየር ማለት ይሄ ነው። ሌላ ምንም ነገር የለውም። እኛ በአንድምታ ተርጉመነዋል። ሳር ብሂል ውርደት ብሂል፣ ሳር ብሂል ማሸብሸብ ብሂል፣ ሳር ብሂል ማጎብደድ ብሂል። ሶበ በልዐ ናቡከደነጾር ሳይረ እንትን ይተረጎም ለሀበ ሰለስቱ መክፈልት ዘውእቶሙ ማጎብደድ፣ ማሽቃበጥ፣ ማልቀስ። እነዚህ ናቸው ሳር ተብሎ የተቀመጡት ብለን ተርጉመነዋል። እነዚህን ደግሞ እሱ እየበላ ነው። ምን ጣለን እኛ? ዞሮ እንግዲህ እግዚአብሔር ሰው ካረገው ደግሞ ይመለሳል፣ ካላረገውም በሬ እንደሆነ ይሞታል። ጌታ ይገስጸው። እሺ እና እንዲህ ነው የአህለል ኪታብ ያለው ነገር። ሙስሊሞች ከአላህ ጋር እኩል ነው ረህመት የሚያወርዱት። ይህንን እንድትረዱ ያስፈልጋል ሁላችሁም። መላእክቱም ከአላህ ጋር ነው ረህመት የሚያወርዱት። አላህም ከመላእክቱና ካመኑት ጋር ነው ረህመት የሚያወርዱት። ይሄንን ክፍል ቀጠን እንሄድበታለን። አንዲት ልጅ ክርስቲያን እንድትሆን ያስቻላትም ይሄው እንትን ነው። ባለፈው ገብታ ጠይቃ ነበረ አቢቲ። አንዲት ልጅ ገብታ ኢነላህ ወመላኢካተሁ የሰሉነ ዐለ ነቢ የሚለው ምንድነው ብላ ስትጠይቃቸው የማይሆን መልስ ሰጧት። ልጅቱ ጓዟን ጠቅላ ክርስቲያን ሆነች በበነገተው። እኛ ከምናቀባው ይልቅ እኮ እነሱ የሚልኩልን ነው የሚበልጠው። ማርያም አሁን እኛ ከምናሳምናቸው ይልቅ እነሱ የሚያሳምኑልን ነው የሚበልጠው። ይመሻቸው እነዚህ ጭስ አይመስልሽም? አበባ እሺ ቆይ ይሄን እንዲህ እናደርገዋለን። አዎ ያ ይመስለኛል እነሱ የሚልኳቸው ይበዛሉ። ታስታውሳለህ? ቴሌግራም ኢኽላስ የሚባለው ግሩፕ አንድ ልጅ አድሚን አንስተውባት የሆነ ፒዲኤፍ መጽሐፍ ምናምን ያጋራችን ልጅ የአረቢክ ግራመር ምናምን ዲያና ምናምን ትባላለች። አስታወስኩት። እሱን ግሩ ሰኮን ተጠምቃ ምናምን ነገርህን ዩኒቨርሲቲ እየተማረች ነው። ተጠምቃ ማለት ነው እንዴ? ግሩፕ አድሚን ነበረች ልጅ ናት። ተጠመቀች እንዴ? ሳለች ቆየች እኮ በጣም ሀያትን ይሆናል። አንተ ሀያት ላይ ነው የደረስከው። ያቺማ በጣም ቆይታለች። ነው 2018 ምናምን ላይ እንደዛ ነገር 8 ዓመት 7 ዓመት
ብዙ ነገር አልፎናል። እንወያይ። ሜሴጆች ሪከርድን በሪከርድ ስንወያይ አየር ላይ ነበር የምታጠፈው። እቺ በላይነህ ዴንሳሞ ራሱ አይቀድማትም ነበር ማለት ነው። በኋላ ግን አድሚንነቷን አነሱት ምናምን ነገር ስለ ሹባት ውስጥ ገባች ማለት ነው። ከዛ ቀጥታ ተጠመቀች ምናምን ነገር ግን ያው ብዙም አላገኟትም፣ ብዙም መከራ አልደረሰባትም። አንተ የምትላት የች ሀያት ናት። እሷ እንኳ በጣም ብዙ እንትን ችግር ውስጥ ነው ያለችው። እስቲ እናወራለን ስለሷ ጉዳይ በውስጥ። ኧረ እቺ አዎ እንዴ ሰፈሯን ሁሉ እኮ ነግራኝ አንድ ጊዜ እንዲሁ አሳዝናኝ ነበር የምር። ወይ ደግሞ ይዛኔ ታስታውሻለሽ እንትን ስንወያይ ምናምን ገና ጩጬ ነው የነበረችው። ሄድ ራሷ በብርሃኑ ላይ ምናምን ቁጭ ብሎ ይከታተላል በሌላ አካውንት መቤት ይከታተልና ለልጆቹ በውስጥ ይልካል። ከነዚህ ሰዎች ተጠንቀቁ፣ ሹባህ ይጥሉባችኋል፣ ጠይቃላችሁ እኛ ጋኑ ምናምን። ኢትዮ ሙስሊም አሊጌሽን ሃንተርስ የሚባል ግሩፕ ነበረ። ታስታውሻለሽ? አባ ኢትዮ ሙስሊም እነስሚዝ ምናምን የነበሩበት ታስታውሻለሽ? ቤተሰብ ነኝ እኮ እዛ ላይ ትከፍታለች ምናምን። እነገሌ ጋር አትሄዱ ሹባህ ይጥሉባችኋል። በውስጥ ደግሞ እያሰደባችኋል ልጆቹን። 2 ልጆች እሱ ጋር የተማሩ የተጠመቁ ልጆች አሉ እና በቃ የሚልኩላቸውን ስድቦች ይልኩልኝ ነበር። አሁን በቅርቡ እንኳን የሆነች ልጅ አክፍረናት እሪ እያለች ነበር። እሷ ሰውዬ የሙቃረና ደርስ እንደከፈተ ነው ለስሜ ጥሩ አይደለም ይላል። እሱ የሚጨነቀው ለስሙ ነው፣ እነሱ ለዲኑ መስሏቸዋል። ግን በጣም እኮማ ማስተዋያ ራሱ የላቸውም። እና ብዙ ነገር አለ በዚህ ጉዳይ ሰፋ አድርገን እንገባበታለን ለማለት ነው። አህለል ኪታብ ለወጣ ነው። ለማንኛውም ሹብሃ ምንድነው የሚላለ? ሹብሃት ማለት ጥርጥር ነው። ብዙ አይነት ትርጉም አለው። ማመሳሰልም ተሽቢህ ማመሳሰል ምናምን የሚባል ነገር አለ። አሁን አህባሾች ሱኒዎችን የሚሰድቡት አንደኛው ሙሸቢህ ነው። አላህን ከፍጥረት ጋር ያመሳስላሉ። ሹብሃት ግን ጥርጥር ነው ለአማኙ ሲሆን አንቺ ውስጥ ማመሳሰል ከገባብሽ መጠራጠር ተብሎ ነው የሚፈታው። አንቺ ጥርጣሬ ገብቶብሻል ማለት ነው። እስልምና ሹብሃት ከገባብሽ አንድ ስቴፕ ሄደሻል ወተሻል ማለት ነው ከቤቱ። ምን ያህል የመንፈስ ስጦታ እንደሌለ እኔ ዘፍጥረት 6 ማለት ነው መንፈሴ ለዘላለም በሰው ላይ አይኖርም የሚለውን አይተው ከሆነ ያ መንፈስ ቅዱስ በአለ 50 ላይ የተሰጠ የመንፈስ ቅዱስ ጸጋ አልወረደም እነሱ ላይ ገባክ እና የሆነ ነገር ሲመጣ ለዛ ነው እኮ መንፈሱም ደም አፍሶ የሚላቸው። እሱ የመዘዘው ሰይፍ ድረስ እሱ ያ መሐመድ የመዘዘው ሰይፍ ስቲል እንደተሳለ ነው፣ በየዋሃን ደም እንደጨቀየ ነው ገባክ። እና ያ ስፕሪት ነው የሚነዳቸው ሌሎችን እንዲጠሉ እንዲገድሉ። በቃ አግኝቸው አርጀው የሚል እኮ አለ አሁን ቤት ውስጥ ራሱ ማለት ነው። እና እስኪ ሰው አስገባ። እኔ ሞዴሬተር የለኝም እንግዲህ የታየ ሰው ሲስጠኝ ሞዴሬተር፣ ሌላ ምንም አይደለም። እኔ ወይ አንጀቴን በላሽው። አረ ሞዴሬተር ነሽ አንቺ ሴትዮ። ኤዲት እናደርገው እንዴ? አሃ ማኔጅ ገስትስ ኮንፈርም ብለናል። ይሄው እኛ ተጠራጠራችሁ። እሺ መምህር የእግዚአብሔር ይስጥልኝ። እሺ አሚን አሚን። እግዚአብሔር ይስጥልኝ። እሺ እናመሰግናለን። እኛ አቢቲ ብንዘጋ ምን ይመስልሻል? አዎ ግን 300 ሰው በትን እስኪ ሰው ካለ እስኪ ያስገባ። ምን ሰው አለ? እነሱ ይገኛል አይደለም። ጥያቄ ያለው የለም ችግሩ። እሺ ሩሂ ጥያቄ ይኖራታል። ያው ምንድነው እኔ ሰው አይደለሁም ነው የሚረባ ነገር ባትጠይቅም። እሺ ቀጥይ። እሺ ለማንኛውም እኔ እንትን ማለት ነው የእስልምና ቴዎሎጂ ሲያስተምሩ። እሺ አሁን እኛ አምላካችን ፍቅር ባህሪ ነው ብለናል። ቅድም ያስተማርክ እንዳለ የእነሱ የአላህ ባህሪ ምንድን ነው? ፍጡር ያልሆነ ግን ባህሪው ያልሆነው ይሄ ነው ብሎ የሚያስተምሩት ምንድን ነው? ቴዎሎጂ ያስተምራቸው ማይወልድ ማይወለድ እና ብስጩ። እስቲ አንድ ጥያቄ ልጠይቅሽ። በነገራችን ላይ ሩሂ ማይወልድ ማይወለድ የምታውቂውን ነገር አለ? ድንጋይ
ትክክል እኮ ነሽ። ድንጋይ አለ ብዙ ነገር አለ፣ ማይወልድ ማይወለድ። ስለዚህ በቃ አለቀ ማለት ነው ድንጋይ ነው። ቴዎሎጂ ኦፍ ስቶንስ ነው የምንለው እኛ በነገራችን ላይ በውስጥ ታዋቂነት የድንጋይ ነገረ መለኮት ማለት ነው። እንዲያ ነው። ምንም አልሰማሁም እና እንትን እያልኩ ነበር፣ ጌታን ምንም እያየሁ ነበር እና ምንም የእሱ ባህሪ የሆነ ነገር ላገኝ አልቻልኩም። እና እኔ አልሰመድ የሚለውን ነገር እናንተ ድንጋይ ታመልካላችሁ ከሚለው ይሄ ከድንጋይ ነው የምታመልኩት የሚለውን እንትና ሳይሆን የምፈልገው አላ እንዴት ነው አይወልድም አይወለድም ሲሉ ከምን አንጻር ነው ይሄ አላ አልሰመድ የሚሉትን ራሱ የተለያየ ፍቻ አለው ብሎ ይናገራሉ። አሁን እነሱ ሲናገሩ ማለት ነው ድፍን ማለት ነው። ምን ምንድን ነው ሌላ ፍቺ የለውም። ድፍን ማለት ነው። ባህር ላይ የሚገኝ ባህር ላይ ለስላሳ ድንጋዮች ታውቃላችሁ? በጣም በቃ ልስልስ ያሉ ድንጋዮች አታውቂም? ሮሂ ባህር አካባቢ በጣም ነው የምወደው። ኤግዛክትሊ ሰመድ ማለት እሱ ነው። ገቢቶ ለዛ ነው ማይወልድ ለማለት ነው። ሌላ ምንም ማብራሪያ አያስፈልገውም። እሺ ጥያቄ ያለው አንድ ሰው የመጨረሻ እናስገባ። ተውሂድ አንድነት የተዋሃደ ማለት ነው። ተውሂድ ማለት የተዋሃደ ውሁድ አንድ ማለት ነው። የተዋሃደ አንድ ማለት ነው። ባልጩት ትክክል ስድብ ነው ራሱ። ቆይ ባልጩት ራስ ይባላል። መላጣ የሆነ ሰው ልስልስ ያለ ራስ ማለት ነው። ባልጩት ራስ። እሺ ከምን የተዋሃደማ ወላሁ አዕለም እኛ እናቅም። ውሁድ አንድ ማለት ነው የሚለውን ግን የያዙ በቂ ነው። ባይዘዌ እንዳለ ሶስቱም ጎረቤቶች ሙስሊሞች ናቸውና ያለቃቅሳሉ። እዚህ ቁጭ ብለው ይሰሙና እሪ ነው የሚሉት። እሺ ለማንኛውም ደህና ብታድሩ ቅር አይላችሁም አይደለ? ደህና ደሩ ልበላችሁ። ቃሌትን ያሰማል። ተባረኩ አበብዬ። ይሄ ደግሞ ወንድሜ እንትን ነው ቃሪ ነው። በዙ መርዶ ልንገርህ እንዴ እናንተም በየዋ ማስቀረዋ በደንብ አስነበቢው አይወድም። በቃ እንትን የሆነ ነጃሳ ምናምን ነው የሚለው። ገባህ? ጠጥቷል እዛ በደንብ አድርጎ። እሺ ራችን ላይ ላይፍ ውስጥ ከገባ በኋላ የደረሰበትን ነገር እነግርሃለሁ አሁን ማለት ነው በውስጥ አራ እና ራስህን ጠብቅ። አንተ ሁላችንም ያው አብረን የምንኖረው እግዚአብሔር ይርዳን። እንግዲህ አሜን አሜን። እግዚአብሔር ኃያል ነው፣ አሸናፊ ነው። ሉቅማን ኢትዮጵያዊ ባሪያ ነው። ሉቅማን ኢትዮጵያዊ ባሪያ ነው ምናምን ነገር ሱራ አለው ቁርአን ላይ በስሙ ሰበብ ንዙል አንብቡ። ሱረቱ ሉቅማን ቁጥር 1። እሺ በቃ ታላቁዬ ጊዜ አንወሰድበት። እሺ ደህና እደሩ ደህና እደሩ ደህና እደሩ ደህና እደሩ እደሩ። ይቺ 1500 ከነ ማስቀመጫዋ ከእንደዚህ ከብረቷ ጋር ማለት